ባወቅኩ ቁጥር ደግሞ በጣም እየናቅኩ ነው። ይገባሃል? መጨረሻ ማስጠንቀቂያ አሁን ስሙ። ከዚህ በኋላ በማረገው እርምጃ ሌላ ምንም አይነት ነገር ውስጥ ሳትገቢ ነግሬሻለሁ። ከዚህ በኋላ እኔ ነው መስማት ያለብሽ። አንደኛ ማን ስለሆንክ አልሰማህም። ማን ስለሆንክ ነው የምሰማው? ከዚህ በኋላ ስልኬን ታነሻለሽ። እስቲ የሚያስገድደኝ አካል ስልኩ የራሴ የገዛ አይደለ? ስፈልግ ስዊች አደርጋለሁ፣ ስፈልግ አነሳለሁ፣ ስፈልግ እዘጋብሃለሁ። የዛኔ እንዴት እንደምንገናኝ እንዴት እያለቀስ ይቅርታ እንዴት እንደምትለምኝ የዛኔ እናቀ ማንን አንተ ህግ ምናምን የምትይውን ነገር እሱን እናያለን። የህጉን ነገር አታውቅም ማለት ነው? ብታቅ በዚህ ልክ እኮ ብታቅ በዚህ ልክ ከዚህ በኋላ ሰምኛለሽ። ጨለሽ ያስተሳሰብ ድሃ ከመሆን የገንዘብ ድሃ መሆን ይሻላል። ደነዝ እንዴት መዳህናላ ስኳንቲ ተሻማለሽ ማለት ምንድን ነው የምፈልገው ከኔ? ሲጀመር ስራ ቦታ ድረስ እንዴት ልትመጣ ቻልክ? እንዳንተ በፈለክ ሰዓት የምታገኘኝ ሰው ነው የሚመስልህ? አውቅሻለሽ ገብቶሻል ማለት ነው። በፈለኩበት ሰዓት ይኸው ተከበር በጥበቃ እያዳፋው ሳላስወጣ ተከበርና ቀጥ ብለው ጠበራስ ይይ። አሁን አብርሽ ቢመጣም ላይክ ምንድነው ሊመስል የሚችለው? አይምሽ አብርሽ ያልሽ አንተ እረፍ በቃ። ሌላ ነገር እንዳረጋት ታስገድደኝ። ምንድነው አብርሽ ያልኩት? ምን ከሰፈር ባጃጅ የሚነዳው ነው መኪና ልድና ውስጥ ይላል። ወይኔ መድኃኒዓለም የሱ እየነዳታሉሽ ነው አይደል? እሱ አይወል እኔ እኮ አሁን እሱ ስለሚነዳው ስለምኑ ምንም አይደለም። በቃ በቂ ነው ለኔ፣ እሱ በቂ ነው። ምንም ባጃጅም ሚንዳ ፈረስም ሚንዳ ጋሪም ሚንዳ እሱ በቂ ነው። እሱ ከምንም ነገር በላይ። ሲቀጥል ድህነቴን አውቃለሁ። አንተ ሀብታም ነህ አይደል? ደሃ ስር ምን ትሰራለህ? እዛ ከኩዮች ጋር አትፈላለግም? ለምን በቃ ተከብረህ ኑሮህን አትኖርም አንተ? ያቺ ተማሪዎች እስኪ ያቺ ናት እስኪ አምጫት እዚህ መተህ ይኸውልህ ማንም ላይ መልካት ስራ ስራው በዚህ ሁኔታ ልብሽ አይችልም። ምናልባት እኔ ካለ ካዘናልሽ በስተቀር መሰለኝ ተረጋግቶ መሸጥ ያው በቃ ተጉተይ እንዴ እሱ ቆም ብሎ አንቺ ለማናደር ስልክሽን ፈልጎ በመጣው አንቺ ለአንድ አረ ኢየሱስ እንዴ በዛ ላይ ነው ሰጡሽ ምን ይባላል ተቀመጠው አቤት ወንድም ላሳይ አሪፍ ሱቃሽ ትንሽ ታማለሽ ምን እያልክ ነው? ጭራሽ ስራ ቦታ ማለት እንዴት አወቀው? አትቀልድ። ያለው ስራ ቦታ ነው። ይኸውልህ ወንድም ሲጀመር ስራ ቦታዬን እንዴት አወቀው? ሲቀጥል ይሄ ስራ ቦታ ነው። ጨረስን አይደል? ተነጋግረን አይደለም ስራ ምን የምትፈልገው? አንቺ ተረጋጊ። ጫማ ወዘታችን ነው ወዘታችን። አው ላንተ አልሸጥም ጫማ ለእናንተ አይነት ጫማ አልሸጥም። መብቴ ነው። ይሄ ከፈልልሽ እንኳን አንቺን ቤት ምን እንደበላሽ ምን እንደምትሉ ያውቃል። ወይ መድኃኒዓለም ስኳንቲ ተሻማለሽ ማለት ምንድን ነው የምትፈልገው ከኔ? ሲጀመር ስራ ቦታ ድረስ እንዴት ልትመጣ ቻልክ? እንዳንተ በፈለክ ሰዓት የምታገኘኝ ሰው ነው የሚመስልህ? አውቅሻለሽ ገብቶሻል ማለት ነው። በፈለኩበት ሰዓት ይኸው ተከበር በጥበቃ እያዳፋው ሳላስወጣ ተከበርና ቀጥ ብለው ጠበራስ ይይዜ ተከበርና ውጣ። ነገርኩህ እኮ ይሄ ስራ ቦታ ነው። ምን እንደምፈልገው ምን ልታረግ መጣ እዚህ? ሲጀመር አስብሽበት እንዴ? ምን ፈለክ ነው? ተነጋግረን ጨርስ። ምንም አስብበት ነገር የለም እኮ እዛው ተነጋግረን ጨርሰን የመጣ ነው እንዴ? እያየኸኝ ነው አይደለ? በቃ ትዳር ውስጥ ያለው ሴት ነኝ። ለምን ደግሞ አትከበረው? ወይስ እኔ ማፋታት ነው የምትፈልገው? እሱ አሪፍ ሀሳብ ነው፣ ግን ከዚህ በኋላ ወስዶ ጀግል ላንቺም ጥሩ ስላደረገ ምን እያስፈራራኸኝ ነው? ቀድሞ የሰጠሁሽ እድል ጥሩ ነበር። በዛ መንገድ ካልሆነ ግን ደስ በማይል መንገድ ልንቀጥል። ምንም አታመጣም። ልታስፈራራኝ እንዳይሆን የመጣኸው እዚህ ድረስ። ሲቀጥል ሱቄን ስላወቅከው ምንም አታመጣም። እቹ እንጂ ተረጋግሽ። እጮሃለሁ። አስፈላጊ ከሆነ በጥበቃ እያዳፋ አስወጣሃለሁ። አልነካውሽም። ያው እንግዲህ እጮት ይችላልሽ። ምንድን ነው የምትፈልገው ከኔ? ማን የላከህ? እሺ ምንድነው ችግር? በቃ ተነጋገርን አይደል እንዴ? እዚህ ድረስ አፈላልጎ መምጣት ለምን አስፈለገ? ስንት ናቸው?
ያቺ ተማሪዎች እስኪ ያቺን አይደል ያቺን አንቺ እስኪ አንቺት እዚህ መታየው ለማንም ላይ መልካት ተስራ ስራል በዚህ ሁኔታ ልብሽ አይችልም። ምናልባት እኔ ካለ ካዘናልሽ በስተቀር መሰለኝ ተረጋግቶ መሸጥ ያው አንቺ ድርሻ ይመስለኛል። በጣም እየተፈታተንከኝ ነው ትዕግስቴ ነው። በጣም ትዕግስቴን እየተፈታተንከኝ ነው። ሌላ ነገር እንዳረጋ አታስገድደኝ እባክህን። በቃ አሁን አብርሽ ቢመጣም ላይክ ምንድነው ሊመስል የሚችለው? እኔም አብርሽ አልሽ አንተ እረፍ በቃ። ሌላ ነገር እንዳረጋ አታስገድደኝ። ምንድነው አብርሽ ያልኩት? ምን ከሰፈር ባጃጅ የሚነዳው ነው መኪና ልድና ውስጥ ይላል። ወይኔ መድኃኒዓለም የሱዬ ነዳታሉሽ ነው አይደል? እኔ እኮ እሱ ስለሚነዳው ስለምኑ ምንም አይደለም። በቃ በቂ ነው ለኔ እሱ በቂ ነው። ምንም ባጃጅም ይንዳ ፈረስም ይንዳ ጋሪም ይንዳ እሱ በቂ ነው። እሱ ከምንም ነገር በላይ ነው። ገባ? አንተ ግን ትልቅ መኪና አይዶን ነው መኪናህን ኢቭን አላየሁትም እንትን እያልክ ራሱ የባጃጅ እኔ ያህል እንኳን አስተሳሰብ የለህም። ለምን ንገሩኝ ባይቶናለህ ልክ እኔ በቃ አንቺ ተረዳት ምን ታውቂያለሽ? ደሃ ምን ያህል ስንት እንዴት እንደሚችል እኔ ስድብ ምናምን አልችልበትም። የፈለኩትን ነገር ግን ማድረግ ይችላል። ተረጋጊ። ለማንኛውም እስካሁን ድረስ እድል ነው የተቀጨቀሽ ያለው ምንም ነገር የለም። ሶ ባል ከፈለሽ ታል ዛሬው ሸፈን ይችላል ስትችላለሽ። አልፈልግም አትሰክስ አልፈልግም። ደግሞ ሲጀመር ማለት ነው ድምጽሽን ሀብታም ፒሬሬ ምናምን የምትለው ነገር ሀብታም እኮ የገንዘብ ብቻ አይደለም። ምን ዋጋ አለው የገንዘብ ሀብታሙን ያስተሳሰብ ድሃ ብትሆን ይችላል። በጨዋ ደንብ እኮ እንድፈታ ነገርኩ። ጨረስን አይደለም? ምን አስመጣ እዚህ ድረስ? ሲቀጥል ድህነቴን አውቃለሁ። አንተ ሀብታም ነህ አይደለም? ድሃ ስር ምን ትሰራለህ? እዛ ከኩዮች ጋር አትፈላለግም? ለምን በቃ ተከብረህ ኑሮን አትኖርም? አንተ ከነ ድህነቴ የምወደው የማከብረው ባል አለኝ። በቃ የምኖርለት ሰው አለኝ። ስለዚህ እባክህን ተወኝ። እንዴ ማስጨለል ነው ደሰበው ሰውዬ። ወይ የሆነ የላከ ሰው አለ ከጀርባ የኔ ጠላት የሆነ እኔ ብልሽ ቤት ተከራይታችሁ ነው ነው ወይ ሰውዬ ይሄን ተከራይታችሁ ነው። በመጀመሪያ ሀብት ያለው ሰው እንደዚህ ባንተ ልክ አይሰክስም። በጣም እንድንቀህ እያረከኝ ነው። እኔ ምን ላምጣልሽ? ምንም አልፈልግም። ምንም እንዴት 70 ሳንቲም አልፈልግም ካንተ። ምናወራው አማርኛ ነው፣ እንግባባለን አይደለ? ሰላም አልፈልግሽ ማለት በቃ በሰላም ነው። በሰላም አልፈልግም። አንተ ስለፈለክ የምታገኘኝ ሴት አይደለም። እኔ ትጋብሽ አወጣሽ ባይዛው ህግ ያለበት ሀገር ነው የምንኖረው። የፈለገ የሀብት ማማ ላይ ብትሆን ህግ እኩል ነው የሚዳኘው። ባለትዳርን ሴት በዚህ ልክ መጥቶ መረበሽ በራሱ ወንጀል ነው። ህግ በገንዘብ የፈለከው ነገር የምታደርግ እንዳይመስልሽ። ምንም ቢኖር ከህግ በላይ የሚሆን ምንም ነገር የለም። እሱንም ለነገሩ ማወቅ ከቻልክ ነው። አንዳንዴ በጣም ገንዘብ ሲመጣ ያደድባል መሰለኝ አይደል? ሁሉ ነገር የምትገዙ ነው የሚመስላችሁ። እና አሁን ሀሳቤን እየተቀበልሽ አይደለም? ሰውዬ ኑሮዬን ልኑርበት። ባለፈው ውሃ ነው አይደል የረጨው? ሌላ አሲድ አልብሼ ትወጣለህ። ባለፈው ውሃ ነው የረጨሽልኝ። ያው እሱ የፍቅሬ መጀመሪያ ምናልባት ትደነግጥ ትችላለሽ። ዛሬ ግን ምናልባት የተናገርሽ ያለሽው ነገር እየተወኩኝ ነው። ቀጣይ አይደለም ውሃ መርጨት አይደለም ጭቅጭቅ አይደለም ሌላም ይሁን ተማም እርግጠኛ ነኝ እያለቀስ የተንበረከከ ነው ማጋ አንተ ጋር። ስለዚህ በጤናዬ እሱን እናያለን። በጤናዬ መንገድ እንደምንሄድ ይኸውልህ፣ እኔ አንተን ብዬ አንተ እግር ስር ተንበርክኬ ያለቀስኩኝ ማለት በእርግጠኝነት ወይም ምንድነው ይሄ የሚያስጠነቁሉት የሆነ ነገር አድርገህ ነው ጸበል ውሰዱኝ ቤተሰቦች። በቃ በእርግጠኝነት ማለት ነው እንጂ በጤናዬ
በጣም እኔ ኧረ በኢየሱስ ጠግበን ምናድር ነው እንዴ ማይመስልህ አንተ ሰውዬ ያደረገሽ ነው እኔ ለኛው ነገር አሳይሻለሁ ስለማለት ነው ይኸውልህ ይሄ ስለማታውቂኝ ነው ምናምን የምትለው በጣም ባወቅኩን ቁጥር ደግሞ በጣም እየናቅኩ ነው ይገባሃል መጨረሻ ማስጠንቀቂያው ስሙ ከዚህ በኋላ በማረገው እርምጃ ሌላ ምንም አይነት ነገር ውስጥ ሳትገቢ ነግሬሻለሁ ከዚህ በኋላ እኔ ነው መስማት ያለብሽ አንደኛ ማን ስለሆን ቃል ሰማህ ማን ስለሆን ከዚህ በኋላ ስልኬን ታነሻለሽ እስቲ የሚያስገድደኝ አካል ስልኩ የራሴ የገዛ አይደለ ስፈልግ ስዊች አደርጋለሁ ስፈልግ አነሳለሁ ስፈልግ እዘጋብሃለሁ ዛኔ እንዴት እንደምንገናኝ እንዴት እያለቀስ ይቅርታ እንዴት እንደምትለምኝ የዛንን ነገር ማንን አንተ ህግ ምናምን የምትይው ነገር እሱን እናያለን የህጉን ነገር አታውቅም ማለት ነው ብታቅ በዚህ ልክ እኮ ብታቅ በዚህ ልክ ከዚህ በኋላ ሰምኛለሽ ጨረስኩ ያስተሳሰብ ድሃ ከመሆን የገንዘብ ድሃ መሆን ይሻላል ደነዝ እንዴ መልታው ነው ማለት ምን ማለት ነው እንዴ እንዴት ነው መታው ማለት ያለውበት ድረስ እየመጣ እንዴት ነው ቀለል አድርጌ መታው ነው ብለህ የምታስበው ልጅ እኮ አንቺ ለማናገር ነው ግን በቃ መታው ነው የሚሻለው እና እሱ በፈለገበት ሰዓት የፈለገበት ቦታ መጥቶ ዝቶ ምናምን መሄድ ይችላል ነው እኔ ካሁን አብርሽን ነው ባሌን ከሌላ ሰው ጋር ማነካከት አልፈልግም በጣም እኮ ታግሼ ነው እያወራሁት ያለሁት ሲቀጥል በቃ የሆነ ተልእኮ አለው ብለህ እንድታስብ የሚያደርግ ነው ማለት ይሄ በቃ ሆን ብሎ እኔ ደስተኛ ሆኜ ስኖር የማይፈልጉ ሰዎች እንዳሉ አውቃለሁ ግን አንቺ ቃጠላን ተጨጓራዬን አስነሳብኝ በኢየሱስ ማለት በቃ እንዴ በዚህ ልክ ደደብ ይሆናል እንዴ ሶሪ እኔ እንጃ ምን ማለት እንዳለብኝ አላውቅም እንዴ ሰው ተፋታህ ካልወጣሁ ይባላል ሲቀጥል ወይዘሮ እኔ ደስተኛ ብሎት ተናገረ እዛ ስራ ብሎ የጠራኝ ቦታ ላይ ድህነት ብሎ ሊሞት ነው እኛ ቸገረን ራበን አላልነው አላስቸገርነው እሱን የመጣው እሱ ነው ራሱ ስራ ብሎ የመጣው እኔ የምርም ስራ መስሎኝ ነው ተንጦጦ የሄድኩት እንጂ በዚህ ሰዓት አርፌ የምቀመጥበት ሰዓት ነው እኔ እኮ በጣም ተረጋግቻለሁ እኮ ወይኔ ሰሊና አንዳንዴ የሆነ የምትኖሩለት ህይወት ሲኖር ከራሳችሁ አልፋችሁ ታስባላችሁ ምን አድርጌ ልተው ዛሬ መጣ ሱቅ ዝቶ እኮ ነው የወጣው አይተኸዋል አይደል እንዴ እንዴት አድርጎት እንደወጣ ስራ ቦታ ነው የመጣው በውዴታ ሳይሆን በግዴታ እንደፈለገ ማድረግ የሚችል የሚመስለው እንዴ ምንም ቢሆን እኮ ህግ ያለበት ሀገር ላይ ነው የምንኖረው ልክ የተወሰነ ሳንቲም ሲኖራቸው ከህግ በላይ የሆኑ ይመስላቸዋል እንደፈለጉ ማድረግ የሚችል እንደፈለጉ ማዘዝ እንዴ አይቻልም እኮ ባለትዳርን ሴት በዚህ ልክ ራሱ ይሄ እኮ መረጃ ነው እኔ በዚህ ሰዓት እዚህ እዛ መንጦለጠሉበት ሰዓት አይደለም ተረጋግቼ ህይወቴን መኖር ነው የምፈልገው በማንም ሰው ጉዳይ ጣልቃ መግባት አልፈልግም እኔም በፊት ስሜታዊ ሆኜ ምናምን የማረጋቸው ነገሮችን ትቻለሁ ተረጋግቻለሁ ግን አንዳንድ ሰው በቃ ይሄ የእናንተ ስክን ብሎ መኖር አያስደስተውም መሰለኝ እንዴ ስራ ቦታ እሺ ነገስ መኖሪያ ቤቴ ሊመጣ ነው እሱ በሌለበት እኮ ዝም ብለህ ቀለል አድርገህ እኮ የምትተው ነገር አይደለም ደግሞ ይበልጥ ደግሞ የሚያመው እንደዛ ሞዶና ማከብረውን ባለን በዚህ ልክ አውርዶ በኢየሱስ ጨጓራ ነበር ወይኔ ሰሊና ካሁን በኋላ ግን በቃ እኔ ማድረግ ያለብኝ ነገር እኔ ባሌ ከማንም ጋር እንዲነካካብኝ አልፈልግም ማለት እሱ የሆነ ነገር ቢሆን አይ ነው እኔ አቅሜን አውቀዋለሁ በቃ ድክመቴ ነው በዚህ ሰዓት
ምንም እንዲህ ዝም እንድታርፍበት አልፈልግም። በእኔ መጣ ደግሞ ስፔሻል በሰላም ደስተኛ ሆኖ እንዲኖር ነው የምፈልገው። ደስተኛ ሆኜ መኖር ነው የምፈልገው። ከማንም ጋር ሳትነካኩ በኢየሱስ ማንም ላይ ሳልደርስ በፊት በማያገባኝ ጉዳይ ሁላ በሰው ገብቼ የምጣላ ልጅ ነው። ተሰብስቤ በተቀመጥኩኝ ኧረ እኔ ስኩል ድረስ ጨነቀኝ። የምሬን ነው እንጂ ማንም መጥቶ አሁን እየከፈተ ማንም መጥቶ እየዛተብኝ ጭራሽ ስራ ቦታ ድረስ በዚህ ሁኔታ ነገ ቤቴ ስላለ መምጣቱ ምን ዋስትና አለ? እሱ ሲወጣ ጠብቆ እኔ አላውቅም ምን ማለት ምን ማድረግ እንዳለብኝ አላውቅም። እኔ ያህል ሰው የሌላት ሰው እኮ አይደለሁም። እኔ አላውቅም። እኔ ሁሉንም ነገር ለአብርሽ እነግረዋለሁ። እዚህ እንደመጣም ድረስ ምናምን እነግረዋለሁ። ቪዲዮ አለ አሳየዋለሁ። ከዛ መክሰስ ካለብኝ እከሳለሁ። እንዴ ምን ስልኩን ነው እንጂ ግን እኮ በስርዓት እኮ ስሙን እንኳን የማውቀው ሰው እኮ አይደለም። ተደጋጋሚ ለስራ ጉዳይ ከዚህ በፊት ብዙ ጊዜ ለስራ ጉዳይ ተብዬ ፋውል ተሰርቻለሁ። ጀመር አብርሽም እየመጣ እንደሆነ ቦታው ላይ እርግጠኛ ስለሆንኩኝ እንጂ ብቻዬን ተነስቼ የሚሄድ ሰው አይደለሁም አሁን ላይ። አሁን ደግሞ እሱ ሲሰማ አርፎ አይቀመጥም። እንደ ወንድ እንደ ባል ሚስቱን የመጠበቅ ግዴታ አለበት አይደል እንዴ? እሱ ሲሰማ አርፎ አይቀመጥም። አስብ፣ ያን የመሰለ ጫካ ውስጥ ለኔ ሳይነግረኝ ተደብቆ የሄደ ልጅ ነው ዛሬ ዝም የሚል ይመስላል? እኔ እንጃ አላውቅም። ቤተሰብ ምን ማድረግ እንዳለብኝ አላውቅም። ብቻ በጣም ደነዝ ነው፣ የእውነት ደነዝ ነው። አንጀቱ ይቃጠል። ቤተሰቦች በጣም ተረጋግቼ በሌላ ቪዲዮ ለመምጣት ሞክራለሁ። በዚህ ስሜት ግን አይዶን ነው። ብቻ እስቲ የሚመጣውን አብረን እናያለን። ቀጣይ ያለውን ነገር ዛሬ ብቻዬን አይደለሁም። ብዙ ይመለከተኛል። ብቻዬን ሆኜ እንኳን ያኔ ብዙ ጉልበቴን እየተማመንኩ ገብቼ እንኳን በዚህ ልክ ማንም አልተዳፈረም። እዚህ ድረስ